ይህ ህንፃ ሀላባ ላይ ለሰለምቴዎች ማረፊያ ተብሎ እየተሰራ ያለው ህንፃ ነው። ወንድማችን በኡስታዝ ወሂድና አላሁ አክበር ለ17 ዓመት መንገደኞችን ያስፈጠረ ጀግና አባት ይህ ቪዲዮ ከደረሰ ዛሬ ረመዳን 7 ነው። ከናንተ አንዳችሁም ማመን አይባልም። እኔን በእንግሊዝ ውስጥ የተፈጠረ እጅግ አስገራሚ ታሪክ ነው። እቺ በምስሉ ላይ የምትመለከቱ ቁርአን ላይ አላህ Subhanahu Wa Ta'ala በሱረቱል ካህፍ ላይ አስሐበል ካህፍን ሲያነሳ የሶስት ሰዎችን ታሪክ ያነሳል። 30 ራቢኡሁም فمن شرح الله صدره للإسلام فهو على نور من ربه السلام عليكم ورحمة الله وبركاته ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከምግብ እንደተመለከታችሁት አነጋጋሪ የተወደዱ የተማራጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ። እጅግ የሚያስደስቱ መረጃዎችም አሉ። እንግዲህ ከመግቢያው እንደተመለከታችሁት ሁሱ የት ነው የሚገኘው? ሀላባ ነው። እጅግ የሚያስደስት አቀባበል አድርገውለት እንዲሁም ደግሞ ተራዊ ሶላት እያሰገደ ይገኛል። ከዛም አልፎ ደግሞ እጅግ የሚያስደስተውና ሰርፕራይዙ በኡስታዝ ዋሂድ የሚገነባው የሰለምቴ ማረፊያዎች ወይንም ደግሞ እንደ መድረሳ አስጎብኝቶና እጅግ የሚያስደስት ዘመናዊ ማረፊያ ነው። ማሻአላህ ኢንሻአላህ እንደሚያልቅ ተስፋ አድርጋለሁ። እንግዲህ ተገባዷል ማለት ይቻላል። ኡስታዝ ሁሱ ጥንካሬው በጣም ይለያል። እንግዲህ ከሌላ እምነት ተከታይ ነው፣ ከኦርቶዶክስ ነው ወደ እስልምና የተቀላቀለው። ነገር ግን እስልምና ውስጥ ሆኖ ብዙዎችን እንግዲህ እያሰለመ ይገኛል። ከዛም አልፎ ደግሞ በዚህ መልኩ ለሰለምቴዎች ብሎ አስቦ እያስገነባ ይገኛል። ይህ ትልቅ ነገር ነው ማሻአላህ። እንዲሁም ደግሞ ከዛ ጋር ተያይዞ ኡስታዝ ዋሂድ በባለፈው ታሟል ብዬ አቅርቤላችሁ ነበር ማለት ነው። እሱም ዱዓ አድርጉልኝ የሚል መልእክት አስተላልፎ ነበረ። ሁላችንም በዱዓ እንገዘው ለማለት ተወዳለሁ። በተለይ ረመዳንም ስለሆነ ኢንሻአላህ የተለያዩ እስላማዊ ቪዲዮ አሉ። ኢንሻአላህ እነሱን ቪዲዮዎች በጋራ እንመለከታለን። ኡስታዝ አቡበክር የሚያስተላልፈው መልእክት አለ። ከእናንተ የሚጠብቀው ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዛሬ ረመዳን 7 ነው። ከናንተ አንዳችሁም ማመን አይባልም እኔን ከራሱ ከቤተሰቡ ከልጆቹ አስበልጦ እስካልወደደ ድረስ አሉ ውዱ ነቢያችን አለይሂ ሰላቱ ወሰላም። ፊዳከ አቢ ወኡሚ ያ ረሱላላህ ሰሉ አለ ነቢ አላሁመ ሰሊ ወሰሊም አላ ነቢይና ወሐቢቢና ሙሐመድ። ለ17 ዓመት መንገደኞችን ያስፈጠረ ጀግና አባት ይህ ቪዲዮ ከደረሳችሁ ኮመንቱን ማሻአላህ እያላችሁ በደም ሼር፣ ኮፒ፣ ሊንክ፣ ሪፖስት በማድረግ ለሁሉም አዳርሱት። ይህ በምስሉ ላይ የምትመለከቱት ኦማናዊ አባታችን መንገድ ላይ በመቆም ለ17 ዓመት ጾመኞችን እያስፈጠረ ይገኛል። ይህ ከአላህ የሚሰጥ ትልቅ ጸጋ ነው። አላህ ለኛም ሐላል ርዝቅ ሰጥቶን መሳጅዶች የምንገነባበትና ለመሳኪኖች ለመንገደኞች የምናስፈጥርበትን አላህ አውል ይስጠን። ረመዳንን ከሚጠቀሙት ያድርገን። ማስፈጠር የምትፈልጉ ሰዎች እኔን ኢንቦክስ ላይ አውሩኝ። አላህ ዱንያ ላይ ሳለን በኸይር ስራ ተጠምደን በአኺራ በጀነተል ፊርደውስ ከረሱል ሰለላሁ ዐለይሂ ወሰለም ጋር የሚቀሰቀሱ ባሮች ያድርገን። በእንግሊዝ ውስጥ የተፈጠረ እጅግ አስገራሚ ታሪክ ነው። እቺ በምስሉ ላይ የምትመለከቷት የ4 ዓመት ታዳጊ እጅግ በሚያስገርም ሁኔታ ከትምህርት ቤቷ እያለቀሰች ወደ እናቷ ጋር ትሄዳለች። እናትም ደንግጣ ምን ሆነሽ ነው ልጄ ስትላት እንደ ጓደኛዬ ሂጃብ ለብሼ ሙስሊም መሆን እፈልጋለሁ ትላታለች። ሱብሃንአላህ። ታዲያ እናትየው በሚያስገርም ሁኔታ ማጣራት ማወቅ ፈለገች። ሙስሊሞች ምንድናቸው? ማናቸው? ምንስ ነው እምነታቸው የሚለውን ለማጣራት ወደ አቅራቢያው ወደሚገኝ መስጊዶች ሄዳ ማጥራት መጠየቅ አንዳንድ ነገሮችን በደንብ ማስተዋል ጀመረች። ሱብሃንአላህ። ታዲያ ከ7 ወር ጥናት በኋላ እናትየውም ልጅቷም ከላይ እንደምትመለከቱት እስልምናን ተቀብለው ሻሃዳን ይዘው ሂጃብ ለብሰው እንዲህ አምሮባቸው በዚች በ4 ዓመት ህፃን ልጅ ሰበብ እናትየው እስልምናን ተቀብላለች። ሱብሃንአላህ። አላህ ወደ ቀጥተኛው መንገድ ሊመራን ሲፈልግ በየትኛው መንገድ ሊመራን በየትኛው አጋጣሚ ወደ ቀጥተኛው መንገድ ሊያስገባን እንደሚችል ወላሂ እኛ አናውቅም። ሱብሃንአላህ። በደንብ ሁላችሁም ተክቢራ እያላችሁ ኮሜንቱን አሸብርቁት። ኢንሻአላህ ገና እንበዛለን። በደንብ ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ይሄ ነው ልጆች እኔው ይህ ህንፃ ሀላባ ላይ ለሰለምቴዎች ማረፊያ ተብሎ እየተሰራ ያለው ህንፃ ነው። በወንድማችን በኡስታዝ ወሂድና ከእርሱ ጋር ባሉ ሰዎች አማካኝነት እየተሰራ ያለው ነው። እስኪ ነው ውስጥ
ማሻአላህ ሰፊ ነው። በጣም አሪፍ ነው። በጣም ብዙ ክላሶች ናቸው። ይሄ ከዚህ ጀምራ ማሻአላህ ወላሂ ይሄ ምንድነው? ይሄ መማሪያ። ኧረ በፈጣሪ ወላሂ እንዲህ ደረጃ ደርሳለሁ ብዬ አልሰብኩም። በጣም አሪፍ ማሻአላህ አላህ ይዛው ነው። እስኪ ደግሞ ወደ ላይ በዚህ ምን ነው ተመልከቱ። ሹፉ ያ ጀማዓ በዚህም አሉ ሌላ ክላሶችን እንመልከታቸው። እዚህም አለ ገና ክላሶች አለ። እዚህም አለ። ማሻአላህ 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 ማሻአላህ። ይህ ሁሉ በኡስታዝ ወሂድ አማካኝነት እየተሰራ ያለ የሰለምቴዎች ማረፊያ ነው። በአካል ሂጃቸው ያለ ሐላባ ላይ ኡስታዝ ወሂድ የተግባር ሰው እያለ ማሻአላህ። ይሄ ከላይ የመጨረሻ ይሄ ኳስ መጫወቻ ነው ወላሂ። الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. فلما ذهبوا به وأجمعوا أن يجعلوه في غيابة الجد وأوحينا إليه لتنبئنهم بأمرهم هذا وهم لا يشعرون. وجاءوا أباهم عشاء يبكون قالوا يا أبانا إنا ذهبنا نستبق وتركنا يوسف عند متاعنا فأكله الذئب وما أنت بمؤمن لنا ولو كنا صادقين. وجاءوا على قميصه بدم كبير قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون. الله بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. أصحاب الكهف ቁርአን ላይ አላህ ሱብሓነሁ ወተዓላ በሱረቱል ካህፍ ላይ አስሐበል ካህፍን ሲያነሳ የሶስት ሰዎችን ታሪክ ያነሳል። ሰላሰቱ ራቢኡሁም እያለ ሶስት ሰዎች በህይወት ውስጥ የገጠማቸው ፈተና እንዴት ነጃ እንደወጡ። ብዙዎቻችን በህይወታችን ውስጥ ፈተናዎች አልፎብናል። እነዛ ፈተናዎች በእኛ ላይ ምን አሳልፈው ያልፋሉ፣ እንዴትስ ከነዛ ፈተናዎች እንወጣባቸዋለን የሚለው ነገር መሰረታዊ ነገር ይመስለኛል። ለዚህም አንድ ነገር ማንሳት ፈለኩ። አስሐበል ካህፍ ላይ ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹት እነዛ ዋሻ የተዘጋባቸውን ሰዎች ታሪክ ስናነሳ ሶስቱም በመልካም ስራቸው አላህን ተማጽኑ አመለ ሷሊህ አላቸው። አንዱ ለወላጆቹ ባደረገው መልካም ነገር፣ ሌላኛው ሐራም ላይ ሊወድቅ ማድረግ እየቻለ ከሐራም ራሱን በመጠበቁ፣ ሶስተኛው በተሰጠው ታማኝ አማና ውስጥ አማናውን ጠብቆ ለሰዎች እንዲደርስ በማድረጉ እነዚህ ሶስት ስራዎች የተዘጋን ሰኽር የተዘጋን ዋሻና የተዘጋን ድንጋይ እንዲከፍት አላህ ምክንያት ሆነላቸው። ጥያቄው አራተኛው እኔ እናንተም ነው። በዚህ ዕለት ሊያወጣን የሚችል ምን ኸይር ስራ አለ? በዚህ ዕለት ልናቀርበው የምንችልና አላህ ጋር የምንገናኝበት ምን መልካም ስራ አለ? ይሄ ጥያቄ መሰረተ ጥያቄ ይመስለኛል። ብዙዎቻችን በሐያት ውስጥ በተለያዩ ነገሮች ውስጥ እንወድቃለን። በተለያዩ ፈተናዎች ውስጥ እናልፋለን። ልንጠቅሰው የምንችለው ልናወሳው የምንችለው
አላህ ጋር ልናቀርበው የምንችለው ይሄ በጎ ስራ አለኝ ይሄ ላንተ መቃረብ ይሆነናል ብለን ልናቀርብ የምንችለው ኸይር ስራ አለን ከዛ እንውጣ ከዛ ከዋሻውም እንውጣ በህይወት ውስጥ እየኖርን ባለንበት ተጨባጭ ውስጥ ስላለ ጉዳይ እናንሳ እናውራ ዛሬ ቤት ውስጥ ብቻህን ተቀምጠህ ድንገት በመኝታ ቤት ይቆለፍብህ የሚሰማህ ሰው የሌለበት አህዋል ውስጥ ብትገባ እንዴት አድርገህ ነው ልትወጣ የምትችል በምን አይነት ነጃ ሊፍት ላይ ወተን ሊፍቱ ተዕጢል ቢሆን ሰው ባይሰማ ጩኸታችን ባይደርስ እክትናቅ ብንታነቅ እዛ ውስጥ ብንታፈን እዛ ውስጥ ምንድነው አላህ ዘንድ የምናቀርበው መማለጃ የምንሰራው ስራ መንገድ ላይ ጭልጥ ያለ መንገድ ላይ በረሃ ላይ ወተን ወይም በተለያዩ ቦታዎች ላይ ገብተን መንገድ ላይ መኪናችን ቢበላሽ ወይም ደግሞ ትልቅ ጉዳት ቢደርስብን እዛ ቦታ ላይ የሚደርስ ሰው ቢጠፋ አላህ ጋር የምናቀርበውና ልናቀርብ የምንችላቸው ስራ ይኖረን ይሆን ሁላችንም ራሳችን ጋር ቆም ብለን ዛሬ የምናስቀምጠው ኸዝና የምናስቀምጠው መልካም ተግባር ሰናዕ አልማዕሩፍ ተቂ መሳሪዕ السوء ይላሉ አሽረፍ الخلق الله ሰለላሁ ዐለይሂ ወሰለም መልካም ስራ መጥፎ ወዳደቅን ይጠብቃል ከመጥፎ ወዳደቅን ይከላከላል ይሄ ነው ሙእሚን በሐያቱ ውስጥ የሚያስቀምጠው በጎ ስራ ሁልጊዜ የሁለት ሀገሩን መፍትሄ ያመጣለታል አንድ በዱንያ ላይ ከሚደርስብን ጭንቀት ከሚደርስብን መከራ ሁለተኛ ደግሞ ነጋችንን ከማስተካከልና አላህ ጋር ከሚኖረን መገናኘት ጋር ተያይዞ ስለዚህ ሐል እንደና አማል ሷሊህ አላህ ዘንድ ልናቀርበው የምንችለው ለችግራችን መፍትሄ ሊሆን የሚችል ያስቀመጥነው አላህ ዘንድ ላቀርበው እችላለሁ ብዬ የምተማመንበት ኸይር ስራ አለ ለዚህ ነው ረመዳን አሁንም ትልቅ ፍርሳ ትልቅ እድል ሲመጣ ልንጠቀምበት ነገ አላህ ዘንድ ማናፍርበት በዱንያ ፈተና ቢደርስብን ይሄን ላንተ ብዬ ሰርቻለሁ ብለን ልናቀርበው የምንችለው አንድ በጎና መልካም ስራ ይዘን ልንወጣበት ጥረት እናደርግ የሚገባ ነው ወንድማቶች ይህን በትክክል እንየው አላህ ጋር እንገናኝበት የትኛው ስራችን ይሆን እኛን ከዱንያም ከአኺራም ጭንቀት ሊያወጣን የሚችለው አላህ ፊት ቁም ስንቆም ሳናፍር ይሄን ላንተ ብዬ ጌታዬ ሰርቻለሁ ሰግጄዋለሁ ሰድቄዋለሁ የምንለው መልካምና በጎ ተግባር የቱ ይሆን የሚኖረን የሚለውን ነገር እንድናስብበት ነው ረመዳን ፍርሳ ነው እንደዚህ አይነት ተግባራቶች ለመስራት ትልቅ